ኢንሻአላህ አይኔ እዚህ ሴራኒኩ ላይ እንትን ማለት እና እዚች ቤት መግባታችንን ለሚያሳስበኝ አሁን ስለ ሀዊ ነው የሚያሳስበኝ። እንዴት? አይ በቃ እንዲሁ በጣም ያሳስበኛል። ማስበውም ነገርም እርጉዝ ናት እቺ ልጅ በቃ ብዙ ነገር ያስፈልጋታል። በቃ የሆነ ትነጫነጫለች ምናምን አላ እሱ በቃ የሆነ በእርግዝና ሰዓት የሚያጋጥማቸው ነው። ይሄ የሴቶች ጸባይ ነው። ግን ደግሞ በጣም ያሳስበኝ ለምን አብረን ወደዚህ እንምጣ ስንላት ለምን እምቢ ትላለች? እስኪ እዛ አሁን እንዴት ነው የምትሆነው? አሁን ራሱ ምን ውስጥ እንዳለች እንኳን አክስቷ ምንም አትሆንም። ባለፈው ሜዳ 2-3 ቀን አድራሌ ብትጠራ አክስቷ ጋር አትሆንም አትበሰይት ያው እንደውላለን ትደውላለች። እኔ ብያታለሁ ሄደች እሷን ፍራሽ ነው። እኔ ግን እንደሚመስለኝ ሄደህ እንደው በስርዓት አናግረሃት ወደዚህ ብታመጣትና እዚሁ ብትቀመጥ ነው የሚሻለኝ። እኔ እንዴ ብላ ሄዳለች። ምን ማድረግ አይቻልም። ስለዚህ በቃ እና ወደ ቤተሰቦቻችን እንደምታዩት ጎጆ ወጥተን የራሳችን አዲስ ቤት አዲስ ህይወት መኖር ጀምረናል። ሀዊም ቢውላ ቀርታለች። እንግዲህ ትመጣለች ትቀራለች አላውቅም። ከአሁን በኋላ ሲቸግራትም በፊትም ወጣ አስታርቁኝ ብላ ሮጣ እንደመጣችው አሁን ደግሞ እዚህ ትመጣለች አትመጣም የሚለውን አብረን የምናየው ይሆናል። እንደዛ አንተ አገኝተህ ስራ ያልከኝ ስራ ነው እሰራለሁ። በእውነት ሁሉንም ሰራለሽ? አዎ በቃ እንግዲህ እኔ ጠይቅልሻለሁ። ስራ ሰው ደላላም ጠይቃለሁ። በሰው የሚገኝም ከሆነ ሰርተሽ ካገሽኝም አብረን ካሁን በኋላ የምናፈራቸው ንብረት የኔና አንቺ ሊሆኑ ይችላሉ ማለት ነው። ገባሽ አይደል? እኔም ብቻ ከመጠበቅ ምናምን እንደነ አዩ እንደነ ሀዊ ምናምን እንደነበረ አለ አይደል የምታስበው ሀዊ ለካስ እኔ ሀዊናው ነው እያወቅኳትም እየገመትኩት ብር አለው ብሩ መቼ የሚያልቅ ምናምን እያለች የምታስበው አስተሳሰቧ ማለት ነው። የሆነ ሰዓት ላይ ብር እጅ ላይ ሲኖር ቤት ገዛው ምናምን ምናምን የሚለው ስትሰማ ስታይ ሮዛንም ደግሽ በዚህኛ ለሚሊዮን ብር ላገባሽ ነው በሚለው በዛ እውነት ነው። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ያው ቤታችን ለቀን መጣን። ከኢማን ጋር ኢማን ሰላም ቢያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እንግዲህ አንድ ክፍል ቤት ተከራይተናል። ጽድት ያለች ነች። አንድ ክፍል ናት። ሰው ግቢ ውስጥ ነው። ሰዎች ጎረቤት እና ያው እኛ ፍራችን ብቻ ትልቁን ለሀዊ ጥላታል። እኔና ኢማን ያለ ነው። ቤቷችን ተወሳለች። እንዴት ነው ታችስ ቤቱ? አሪፍ ነው። ምንም አይልም። ቆንጆ ቤት ነው። አልሐምዱሊላህ ምንም አይልም። ይሄንንም ያሌለው ሰው አለ አይደል? ጎዳና ላይ የሚገባ እንኳን እኛ አሁን እዚህ ቤት ውስጥ ሁሉ ነገር አለ። በቃ ኢንሻአላህ ሁሉም ነገር ሁሌ በደስታ የሚኖር ሰው የለም፣ ይቀየራል። እዛ ቤት ውስጥም እየኖርን ነበረ። ያው እንደ አጋጣሚ ሆኖ ወጣን። አንድ ቀንም ደግሞ መመላታችን አይቀርም የራሳችንን ገዝተን እስከዛ ድረስ በቃ እንቀመጣለን ኢንሻአላህ። ምንም አይልም። ውድ ቤተሰቦቻችን አሁን በዚህ መልኩ እያፈጠርን ነው። ይሄ ሰንቡሳ ደግሞ በጣም ይመቸኛል። ከዘይት ውጭ የሚጠበሰው ነው። ኮብዙ ይጠበስና እዛ ውስጡ ስጋም ሆነ ምንም ሩዝና ምስርም የፈለገው ይገባል። እንብላ እናፍጥር ብለናል። ቤታችንን ያስለቀቁን ሀዊም ለቃለች። ደውዬላቸው ለቃለች ስል ከቤት መጥታ አስወጡኝ ወደ ልጅ ስትለኝ ያው እኔ ብያታለሁ። እምቢ አለች። አክስቴ ጋር ያለው ሄደች። አክስቷ ጋር እስከ መቼ ነው የምትቀመጠው? እኔ እንግዲህ የእሷን አክስቷን ታውቃታለህ? አንድ ቀን ሳይተኛለች እና ለምን ደውላ አትጠይቃትም? ምን አጨቃጨቀኝ እና አሁን እናፍጥርና ከአፍጥር በኋላ እስኪ በአንዳንድ ነገሮችን እንወያያለን። ከኢማን ጋር አዲስ ቤታችን ገብተናል ማለት ነው። እስከ መጨረሻው ከኛ ጋር ቆዩ። ውድ ቤተሰቦቻችን አፍጥረን በላልተን ሰግደን ምናምን ጨርሰን ተመለስን ከተወሰነች ሰዓታት በኋላ እና እንደምታዩት ነው ተመልሰን መጣን። ሞቀሽ እና ቤታችን ስለታለ ክፍሏችን ስለሆነች ትሞቃለች። ብቻ አልሐምዱሊላህ ነው ያልሽው። ሀዊም እምቢ አለች።
ትላንት የለቀቁትን ቪዲዮ አይታችኋል ብዬ አስባለሁ። ከኢማን ጋር ተመካክረን ቤቱ ውድ ነው፣ ያው ምንም ማድረግ አንችልም። እኔ መክፈል አልቻልኩም፣ ከአቅሜ በላይ የሆነ ወጪ በዛ ምናምን ነገር ስላት ኢማን እሺ አለች። አዊ ደግሞ እምቢ አለች እና አሁን ስራ ተጨማሪ ስራውን ዩቲዩቦችም እኮ ትንሽ በሆነ አጋጣሚ ምንም እየቆጠረ አይደለም ይከፍለኛል። ለዛ ነው ገብቶሻል። ብር የለኝም ያጣው ያልኩሽ ምናምን ነገር። አዊ ደግሞ ሟሽኝ መስላት ብሩ መቼ የማያልቅ ምናምን ብራብታሽ ሆነ እንትን ነኝ እንደ ይናል ብር የማያልቅ እና እኮ ዩቲዩቡ አልቆጥር ካለ ምን ችግር አለ ታዲያ? ሌላ ስራ እስከዛ ድረስ ሁለታችንም እንሰራ እንችላለን። ትሰራለሽ፣ አንቺም ታግዢኛለሽ። ችግር የለውም። እኔ ቤት ከምቀመጥ ቤት ውስጥ ሌላ ስራ ምንም ስላሌለ በቃ እኔ ወጥቼ የሆነ ነገር ውጭ ላይ እሰራለሁ። ማንኛውም አይነት ስራ? አዎ ሁሉም ስራ ይሁን ብቻ። ምን ሙያ ያለሽ እንዴ? አንደኛው ምን አይነት ሙያ ያለሽ? ኧረ እኔ ሙያ እንኳን አንደኛ አያቴ ወርጂ ናት። ምንድን ነች? ወርጂ ናት። እና ስለሆነች ሙያው ምንድን ነው? ኧረ በቃ ብዙ ነገር እሰራለሁ። ምን ለምሳሌ? በቃ ሴቶች የሚሰሩትን እሰራለሁ ነው። እሱ ቤት ውስጥ ነው ሴቶች የሚሰሩት? አዎ እንዴ ውጭ ላይ ምን ችግር አለ? እኮ ውጭ ላይ እኮ ግዴታ የሆነ ሙያ ለየት ያለ ሙያ ቢኖር ነው መሰለኝ። ለየት ያለ ሙያ ስትል ምን አይነት ሙያ? አሁን ለምሳሌ የሆነ ነገር ወይ የሆነ ሙያ ቢኖር ነው። ለምን ልብስ ማጠብ አይሆንም? እኔ እሰራለሁ በቃ። ወላሂ እጅ እግር እስካለኝ ድረስ ማለት አላህ እጅ እግር ሰጠኝ አይደል እንዴ? አልሐምዱሊላህ እኮ በእጅና በእግር የሚሰራ ስራ ማለት ሁሉንም እሰራለሁ በቃ። ብር ብቻ አምጣለሽ። በእጅ የሚሰሩ ብዙ አሉ። በእግር ምን ይሰራል? ለምን ጭቃ ማብኳት አይሆንም? በእጅ ቢሆን ለምን ቡና ውጪ ላይ አላፈላም? ለምን ሆቴል ላይ አስተናጋጅ ሆኜ አልሰራም? በቃ ለምን ልብስ አላጥብም? ይሄን ያህል ዝቅ ብለሽ ሁሉንም ትሰሪያለሽ? እሰራለሁ። ዛሬ ዝቅ ብለን ከሰራ ነው ነገ ከፍ የምንለው። ወላሂ አዎ እንደዛ ነው። ማሻአላህ ነው ያለበት እንደዛ ነው። ልብስ ማጠብ ቢሆን መስተንግዶ የሚሰራልሽ? አዎ ቡና ማፍላት ለማስመሰል ነው ካሜራ ፊት ለፊት ወይስ የምርሽን ትሰሪያለሽ? ለምንድን ነው ካሜራ ፊት ማስመስለው? አይ እንደዛ ከሆነ ከፈለክ ከነገ ጀምርልኝና ማለት ፈልግልኝ ስራ እኔ እንደማልሰራ ታኛለህ። ምን ቢሆንልሽ ቆንጆ ነው ትፈልጋለሽ? መስተንግዶ ቢሆን አሪፍ ነው። መስተንግዶ? አይ እኔ ሚስቴ መስተንግዶ እንድትሰራ አልፈልግም። እዛ ገና ከሰው ጋር መጣላት አለ፣ ስታስተናግጂ ትለከፊያለሽ፣ ያዩሻል ምናምን ብዙ ነገር አለ። ገባሽ? እዛ ረጅም ሰዓት ልቆይ ይችላልሽ ምናምን አምሽተሽ ልመጪ፣ እሱም ስቃይ ነው። ስለዚህ እኔ ነገ የሆነ ስራ ጠይቅልሽ እና ምናምን ሰው ጋርም ቢሆን በቃ እሰራለሁ ካልሽ ሰርተሽ ልታገዢ ፈቃደኛ ከሆንሽ እንደዛ አይነት ስራ የሚደብር ከሆነ ችግር የለውም። አንተ አገኝተህ ስራ ያልከኝ ስራ እኔ እሰራለሁ። በእውነት ሁሉንም ሰሪያለሽ? አዎ በቃ እንግዲህ እኔ ጠይቅልሻለሁ ስራ። ሰው ደላላም ጠይቃለሁ። በሰው የሚገኝ ከሆነ ሰርተሽ ካገዝሽኝም አብረን ካሁን በኋላ የምናፈራቸው ንብረት እኔና አንቺ ሊሆኑ ይችላሉ ማለት ነው። ገባሽ አይደል? እኔም ብቻ ከመጠበቅ ምናምን እንደነ አዩ እንደነ ሀዊ ምናምን እንደነበረ አለ አይደል የምታስበው ሀዊ ለካስ እኔ ሀዊናውን ነው እያወኳትም እየገመትኩት ብር አለው ብሩ መቼ ምናምን እያለች የምታስበው አስተሳሰቧ ማለት ነው። የሆነ ሰዓት ላይ ብር እጅ ላይ ሲኖር ቤት ገዛው ምናምን የሚለው ስትሰማ ስታይ ሮዛንም ደግሼ በዚህን ያህል ሚሊዮን ብር ላገባሽ በሚለው በዛ እውነት መስማት ሀዊ ልጅነት አለባት። እዚያ ብርም ጠፋ ሮዛ ጋርም ያለው ያው ለነሱ እያሰጠቻቸው የወጣ ወጪ ጠፋ፣ አለቀ በቃ። በአጠቃላይ ብር ያልቃል አይቀመጥም አይደል? ብርማ እንዴት ይቀመጣል? ያልቃል። ስለዚህ አለቀ። የሆነም የራሴ የምሰራው ስራ የሆነ እንትን ነበር የከፈትኩት ነገር እሱም ከሰረ አሪፍ ነበር። ያው ሰራተኞች ያከሰሩኝና እኔ ባለመቆጣጠር ተበላሽብኝ። ስራውን ቆመ ማለት ነው። የሱም ገቢ ቆመ እና እንደዚህ ነው ልሻለሁ። በቃ እንደዚህ አንቺ ፍቃደኛ ከሆንሽ በጣም ደስ ብሎኛል። አግዛለሁ። ማንኛውም መስተንግዶ የሚሆን ጽዳት የሚሆን ልብስ አጠባም ብለሽኛል። በቃ እንግዲህ እና ያለን ማለት ነው ኢንሻአላህ። ለአንቺ ከነገሩን ስራ ፈልጌ ያስጀምርሻለሁ። ደስ ይለኛል። ከነገሩን ስራ ፈልጌ ያስጀምርሻለሁ። እኔም ማንኛውንም ስራ ጉልበትም ሆነ ምንም ተሯርጬ እዚህም እዛም ብዬ እሰራለሁ ማለት ነው። አሪፍ ነው። በቃ እኔ ቤት ውስጥ እንደዚህ ዝም ብዬ ከመቀመጥ እኔ ስራ ብሰራ ነው የሚሻለኝ። ሲጀመር አሪፍ አደረግሽ።
ሀዊም እንግዲህ እምቢ ብላ ሄዳለች። አክስቴ ምናምን ብላለች። እንግዲህ እሷም ያው ካልሰራች በስተቀር ከኔ ወጪ አታገኝም። የምሰጣት 5 ብር የለም። እርጉዝ ናት እኮ ካልሰራች። እርጉዝም ብትሆን ቢያንስ ቀርባ እኮ እሺ ቤቱ ልቀቂ ስለሽ ብር ከቸገረ አንድ ክፍል ውስጥ አብረን መኖር ማንፈልግም ብትል ለኔም ሌላ አንድ ክፍል ያዝልኝ፣ ሁለት ክፍል ይሆናል። ለሷ ማን ለኔ አንድ ያዝልኝ ብትል አደርገው ነበረ። ግን እሷ ግግም ብላ ግዴታ እዛ ውዱ ቤት ውስጥ ካልኖረን ምናምን የሚል ነው ሀሳብ ያላት ማለት ነው። እሱ እንደዛ ሆኖ ሴት ልጅ ስታረግዝ ይሆናል ጸባዩ ይቀያየራል ምናምን። ይሄ ጸባይ ብቻ እንደዛ ይመስለኛል። እኔ አላውቅም። ይሄ ምንም ጸባይ መቀየር ብቻ አይደለም፣ ጸባይ ብቻ አይደለም የምትቀየረው፣ ብዙ ነገሯን ቀየረችው። ምን ሊሆን ይችላል? ያውቃለሁ። አንቺ ራሱ አስቢው እስኪ። አይ እኔ ሳስብ እንደዛ ነው የሚመስለኝ። ብቻ አላውቅም፣ ሰውን መገመት ይከብደኛል። እዚህ ቤታችን ውስጥ አዲስ ጎጆአችን እንትን ብለን ትንሽ አይለን ስላልተው ምናምን ነገር እነዛ የተቋረጡት ብሮችም ምናምን ሲጀምሩ ደህና ቤት ይዘን እንኖራለን ማለት ነው። ኢንሻአላህ በተስፋ እንጠብቃለን። አንቺም አግዛለሁ ምናምን ችግር የለውም ብለሻል። ኢንሻአላህ እስኪ ማንኛውንም ስራ ለመስራት ዝግጁ ብቻ ሆነሽ የምታግዥኝ ከሆነ በጣም ደስ ይለኛል። እኔ ማንኛውም አብረን እንሰራ ነው ሰርቼ አንተን ለማገዝ ሁሌም ፈቃደኛ ነኝ፣ ከጎን ነኝ ሁልጊዜ። ብቻ በቃ ላስተሳሰብሽና እሺ ብለሽ ተከተለሽኝ ስለመጣሽ ከልብ አመሰግናለሁ። ኢማን እንዴት እናድርጋት? ኢማን እንዴት እናድርጋት? ኢማን ሀዊን እኔ እንጃ። እስኪ ቆይ እኔ ባናገራት ደስ ይለኛል፣ ግን አሰማኝም ችግሩ። እርጉዝ ናት። አክስቴ ቤት ዘመድ ምን ያደርጋል? እሷ ሁለት ነፍስ ናት። በዚህ ላይ እዚሁ መታ ከኛ ጋር ብትጨናነቅ ነው የሚሻላት፣ እዛ ውጭ ላይ ከምትሄድ እንደዛ ብዬ አስባለሁ። ብቻ ነው ሽፋዝ ነበረ ዝም ብላ ነው እንትን ያለችው። ካገኘ አንተም አላ በቃ ጠይቃት እስቲ፣ ንገራት፣ ያለውን ነገር አስረዳት። እሺ ካለች እና እዚሁ ብትመጣ ነው የሚሻላት። ዘመድ ምንም አያደርግላትም በዚህ ሰዓት መስሏት ነው እንጂ ምንም የሚጠቅመው እሱ የለም። እሱ ማለት ነው ስትሸወር ነው ትሸውዳለች። አንተ ምንም አታስብ። በነገራችን ላይ አሁን ከኔ በላይ አንተ ሊከብድ ይችላል እዚህ ቤት ራሱ መቀመጣችን። ለምን ይከብደኛል? የሚከብድህማ ከዚህ በፊት በቃ እንደዚህ አይነት ህይወት አላሳለፍክም። በጣም እኔ ምንጊዜም ፖሊስ ነኝ። ማንኛውንም እቋቋማለሁ፣ እችላለሁ። ወታደር ነኝ ምንጊዜም። ወታደር ደግሞ ምንም ነገር ይቋቋማል። ድንጋይ ላይ ተኛ ሲባል ይተኛል፣ ቁም ሲባል ይቆማል፣ ብርድ ውስጥ ሆኖ ሲባል ይሆናል፣ ፀሐይ ውስጥ ሲባል ይሆናል። አለ ምንጊዜም እኔ ራሴን ወታደር ነው የማደርገው። በህይወቴ ላይ የመጣብኝን ለመሸከም የመጣብኝን እንትን ለማለት ዝግጁ ነኝ። ገባሽ? ምንጊዜም የሰው ልጅ ወታደር ሲሆን ጥሩ የሚሆነው ማለት ነው። እንደዛ ልትሆን ትችላለህ፣ ግን ደግሞ ከዛ በፊት እንደዚህ አይነት ህይወት አሳልፈህ አታውቅም። ለአንተ አዲስ ነው ይሄ ነገር። ምን ችግር የለውም። እኔ ለምጄዋለሁ ሁሉንም ማሳለፍ እና ይከብድሃል። ሁሉንም አይቼዋለሁ፣ ስደቱንም አይቼዋለሁ። በልጅነቴም ስወለድም አልሐምዱሊላህ ቤተሰቦቼ በጣም ሀብታም ነበሩ። ሀብታም ሆኜ እየኖርኩኝ የሀብታም ልጅ ሆኜ እያደግኩኝ ትንሽ አደግ ስል ደግሞ የሆነ ነገር ይገለባበት የለም ይቀየራል። ፋዘር ላይ የሆነ ነገር ተደራረገበት፣ ያለው እንዳለ መከሳሰር ጀመረ። የሌለ ወደመ፣ ንብረቱ ሀብቱ ምናምን ነገር በቃ አለ ኖርማል ህይወት መኖር ጀመረ። እንደሃም ሀብታም ሳልባል ማለት ነው። አልሐምዱሊላህ ብቻ እንዴት ብዬ አድጌያለሁ። በልጅነቴ ግን የመጨረሻ ፋዘር ነበረው። ያለውም ደግሞ ማጣትም ደግሞ መጣበት ጊዜ አለ። በዛም ይጠፋል፣ የሚጠፋበትም አጋጣሚዎች አሉ። አንዳንድ ሰው የሚሰራውን ስራ ከስሮ ሊሆን ይችላል። አንዳንድ ሰው ደግሞ ሌላ ምቀኛ መተት ያሰራበታል። አንዳንድ ሰው የሆነ ነገር ይፈጠራል። ከነዛ ውስጥ አንዱ ነው። ያም ተከሰተ። ሁሉም ነገር አልፏል እና እኔም ደግሞ ሰርቼም ደህና ብሮችን ማግኘት ጀምሬ ነበር። ችዬም ነበረ። የሆነ ሰዓት ላይ ደግሞ ይጠፋል አለ። የሆነ ሰዓት ላይ በደንብ አገኛለሁ፣ የሆነ ሰዓት ላይ ደግሞ አጣለሁ። አሁን ባጣሁበት ሰዓት ነው ምናልባት ኢንሻአላህ ወደፊትም ደግሞ ላገኝ እችላለሁ አይደል? ስለዚህ ያው ተስፋ መቁረጥ አያስፈልግም። አልሐምዱሊላህ ማለት ነው። የመጣውን በሙሉ ለኸይር ነው ብሎ መቀበል ነው አይደል? እና በቃ ኢንሻአላህ አንቺም ቀስ በቀስ እችን ቤት አትናቂያት። ቤቱ ገና ባዶ ሴራሚክም ቢሆን
ያለንን ሁለቷን ፍራሽ አምጥተናል። እዚች እየተኛ የምናበሳሰልበትን ምናምን ይዘን መጥተናል። እያበሳሰለን እዚች ላዊ ምን ትሆነው ትተንላታለ እና እንደዛ አድርገን እዚች እየኖርን ኢንሻአላህ። አይ እዚህ ሴራሚኩ ላይ እንትን ማለት እና እዚች ቤት መግባታችንን ለሚያሳስበኝ አሁን ስለ ሀዊ ነው የሚያሳስበኝ። እንዴት? አይ በቃ እንዲሁ በጣም ያሳስበኛል። ማስበውም ነገርም እርጉዝ ናት እቺ ልጅ በቃ ብዙ ነገር ያስፈልጋታል። በቃ የሆነ ትነጫነጫለች ምናምን አላ እሱ በቃ የሆነ በእርግዝና ሰዓት የሚያጋጥማቸው ነው። ይሄ የሴቶች ጸባይ ነው። ግን ደግሞ በጣም ያሳስበኝ ለምን አብረን ወደዚህ እንምጣ ስንላት ለምን እምቢ ትላለች? እስኪ እዛ አሁን እንዴት ነው የምትሆነው? አሁን ራሱ ምን ውስጥ እንዳለች እንኳን አክስቷ ጋር ምንም አትሆንም። ባለፈው ሜዳ 2-3 ቀን አድራለች የምትጠራ አክስቷ ጋር አትሆንም አትበሰይት። ያው እንደውላለን ትለውላለች። እኔ ብያታለሁ ሄደች እሷን ፍራሽ ነው። እኔ ግን እንደሚመስለኝ ሄደህ እንደው በስርዓት አናግረሃት ወደዚህ ብታመጣትና እዚሁ ብትቀመጥ ነው የሚሻለኝ። እኔ ግን ብላ ሄዳለች። ምን ማድረግ አይቻልም። ስለዚህ በቃ እና ወደ ቤተሰቦቻችን እንደምታዩት ጎጆ ወጥተን የራሳችን አዲስ ቤት አዲስ ህይወት መኖር ጀምረናል። ሀዊም ቢውላ ቀርታለች። እንግዲህ ትመጣለች ትቀራለች አላውቅም። ካሁን በኋላ ሲቸግራትም በፊትም ወጣ አስታርቁኝ ብላ ሮጣ እንደመጣችው አሁን ደግሞ እዚህ ትመጣለች አትመጣም ቢለውን አብረን የምናየው ይሆናል። አይ እንደዛ ከማለት አንተ ብትጠይቃትና ብታመጣት እኔ ደስ ይለኛል። በቃ ምን ማድረግ አይቻልም። እኔ እኮ እምቢ አላልኳትም። እንሂድ ብዬ አዋይቻቸዋለሁ ሁለታችሁንም በአንድ አማርኛ በአንድ ቋንቋ እኮ ላትስማማ ትችላለች። ግን አሁንም ብትጠይቃት የተሻለ ይመስለኛል። በቃ ልጅነት ይዟት ነው እሷ ምንም በአፏ ትናገራለች እንጂ እኮ ከወደ ውስጥ ምንም ነገር የላትም። ምስኪን ናት ሲጀመር። በቃ ምን ማድረግ አንችልም። ውድ ቤተሰቦቻችን አዲስ ህይወት አዲስ ቤት አንድ ክፍል ውስጥ አብረን ከሀዊ ከኢማን ጋር መኖር ጀምረናል። ሀዊ ቀርታለች እና የሚቀጥለውን ደግሞ የሚከስተውን የምቀርጽላችሁ ይሆናል። ኢማንን በጣም ላመሰግናት እፈልጋለሁ ለዚህ አስተሳሰቧ፣ ለራሷና ለእኛ እዚህ አንድ ክፍል ውስጥ መኖር እንደጀመርነው ትታ ስለዛችኛው እያሰበችላት ነው ለሀዊ እና ከልብ እናመሰግናለን። ስለተከታተላችሁ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።